ሰላም ክብራትና ክብራን ውድ ቻናሌ ቤተሰቦች እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ቤቲ ነኝ። ዛሬ ደግሞ ወደ ድሬዳዋ በትሬን ምን ይመስላል ጉዞ የሚለውን አብረን ኤክስፒሪየንስ ምን አድርግ ይሆናል። አብራችሁን ቆዩ። የድሬ ልጅ የከዚራ በራከሩ የሚጣራ በመጀመሪያ እንግዲህ ለቡ የሚገኘው የትሬን ስቴሽን ነበር የሄድኩት። ከጓደኛዬ ጋር ነበረ ጉዞውን የምናደርገው። ትኬታችሁን ቀደም ብላችሁ በቴሌብር ነው የምትቆርጡት። ከዛ ቀናችሁ ሲደርስ የጉዞ ሰዓት ከጉዞ ሰዓታችሁ ቀደም ብላችሁ ሄዳችሁ ፍተሻ አለ ምናምን። አይ ቲንክ እኛ በሄድንበት ጊዜ ትንሽ ወረፋ ነበረ፣ ተማሪዎች ምናምን ይገቡ ነበረ መሰለኝ። ለፍተሻ ምናምን ትንሽ ወረፋ ነበረ። እሱን ጨርሰን ወደ ውስጥ ገባን፣ ቼኪን አድርገን ምናምን ማለት ነው። እዚህ ጋር ባቡር እስኪመጣ እንጠብቃለን። እና ይሄ ሁሉ ሰው በባቡር ነው የሚሄደው። እውነት ለመናገር ሰው እዚያ በጣም ደንግጬ ነበረ። ምክንያቱም እኔ መጀመሪያ ነውና ብዙ ሰው የሚሄድ አልመሰለኝም ነበረ። የስናኮቻችንን ምናምን ገዛዝተናል፣ የያዝነውም ነበር አክቹዋሊ። ከዛ ባቡሩ አልመጣለ፣ በቃ በጥበቃ ቁጭ አለን መጣ። ፋይናሊ ወደ ባቡር አሮኑ እዚህ ጋር ሳይመጣ ነው አስነስቶ ያሰልፉን። ለምን እንደሆነ አላውቅም። ብቻ ተነሳን፣ ተሰለፍን፣ ረጅም ሰዓት ቆመን ምናምን ሸከተፍ እያለ መጣ እና ደስ ይል ነበረ፣ ደስ የማይልም ነበረ በእውነት ለመናገር። ሰው ብዙ ነው በጣም አክቹዋሊ። ባቡሩን በጣም ትልቅ ነው። ይኸው እንደምታዩት ብሄድ አያልቅም። በጣም ረጅም ነው። ከዛ ውስጥ ገባን። እንደ አጋጣሚ ነው ትኬት አልቆብን ኢኮኖሚ ቤድ ክላስ አፐሩ ነበር የቆረጥ ነው። ምን እንደሆነ ብታዩ የተቀበለን ሽታ ተውት። እዚህ ጋር መውጣት አቅቶኝ በቃ ስንከባለን እዚህ ጋር እንደምነግራችሁ ነገር ሳረሰው ኢኮኖሚክ ቤድ ክላስ ከቆረጣችሁ እንኳን አፐሩን እንዳቆርጡ ወይ ሚድል ወይ ሎወር ቆረጡ። እውነት አፐሩ ለማንም አይሆንም በኢየሱስ። ይሄ በቃ ከሻንጣችን ጋር ፊት ለፊት ተፋጠን ነው ይሄድ ነው እውነት ለመናገር። እና መንቀሳቀስ ምናምን በጣም ነው እንትን የሚለው። እየተሳሳቅን ነበረ ሁላ እየተጋጨን ምናምን እና በጣም ትንሽ አዛ ያደርጋል እዚህ ጋር። እና አይ ቲንክ ተባይ ምናምን ለማጥፋት የሚረጩት መድኃኒት ነው መሰለኝ። ሽታ በጣም ነው የሚረብሸው። በጣም አይመችም አፐሩ። እውነት ለመናገር ደግሞ ላይክ የጉዞን ምንድነው የትሬን ጉዞን ኤክስፒሪየንስ ማድረግ የፈለኩት የአቤል ብርሃኑን ቪዲዮ አይቼ ነበረ። አክቹዋሊ እሱም ሽታውን ምናምን ሜንሽን አድርጓል፣ ግን አልጋው እንደዚህ አልነበረም። እሱን አይቼ ነበረው ኤክስፒሪየንስ ማድረግ የፈለኩት የነበረው። በቃ እንደዚህ የሆነ ነጋ እየሄድን ሌሊቱን ሙሉ። ከዛ የሆነ ሰዓት ተነሳና ፎቶ መነሳሳት ጀመርን። ብቻ ላይክ ስልካችንን ፒሲያችንን ቻርጅ ማድረግ ፈልገን ነበር። ወርደን አለ እዛው ታቹ ጋር ቻርጅ ማድረጊያ ወረፋ ነበርና ሲለቁልን ነው ቻርጅ ማድረግ የጀመረው። እንደምንም ነጋ፣ እየሄድን ነጋ። እዚህ ጋር ደግሞ ምን እንትን አልኩ ይመሰላችሁ? ላይክ ቀደም ብላችሁ ተነስታችሁ ፊታችሁን ለመታጠብ ምናምን ከፈለጋችሁ ቀደም ብላችሁ ካልተነሳችሁ ውሃ ያልቃል እና ሌላው ምግብ ይዛችሁ ብትሄዱ ጥሩ ነው። ላይክ መደበሪያ ይሆናችኋል። ፕላስ ደግሞ ለብቻችሁ መሄድ የማይታሰብ ነው። ሰብሰብ ብላችሁ ቢሆን ቢያንስ ኢንጆይ ታደርጉታላችሁ ነው፣ ግን ለብቻ አይሆንም። ብቻ ከነጋ በኋላ ብዙ ነው ሄድ ነው ራሱ ላይክ መታጠቢያው አልቋል ተብሎ በኃይል የያዝነውን ሃይላንድ ነበረ ለፊታችን እየተጠቀምነው። ፋይናሊ ገባን ድሬዳዋ። እልም ነው ሽው ነው ሸከተፍ ልሳፍር ነው መጣልሽ በሏት ድሬ ድረስ አንቺን ያረሰው ከመሃል አገር ካዱ ግን ከሽግር ካዲስ ድረስ። የድሬዳዋ ስቴሽን ደግሞ ይህንን ይመስላል። በከበድ ባለ ሙቀት ነው የተቀበለችን ድሬዳዋ። ደስ ይላል። ግን ድሬዳዋ ሄድኩት በጣም ልጅ ሆኜ ነው ከዚህ በፊት ሄድኩት።
ነፍስ አውቄው ለመጀመሪያ ጊዜ ነው የሄድኩት ማለት ነው። ሰው ደስ ይል ነበረ። እንዳጋጣሚ ሆኖ ጉዞዬ ወደ ድሬዳዋ ሳይሆን ሀረርና ጅጅጋ ነው። ሶ ድሬዳዋን ማስቃኛችሁ በወፍ በረር ነው ላይክስ መንገዶቹን ምናምን ነው እንጂ ድሬዳዋን ዲቴይል ላሳያችሁ እችላለሁ እዚህ ጋር። ቀጣይ እንግዲህ የሀረርና የጅጅጋ ቭሎጎች ደግሞ ይቀጥላሉ። እዚህ ጋር ወጣን ባይዘው እዚህ አይ ቲንክ እኛ የሄድን ጊዜ ተማሪዎች ይገባሉና ብዙዎቹ ተማሪዎች ናቸው ከኛ ጋር ሄዱት ተማሪዎችና ቤተሰቦቻቸው። ለዛም መሰለኝ በጣም ብዙ ሰው ነው የነበረው። ኢቭን መቀመጫዎቹ ላይ በጣም ብዙ ሰው ነው የነበረው። አልጋው ሙሉ ነው ምናምን እና የትሬኑን ውስጡን ያላሳየናችሁ ያው አፐር ስለሆን ለመውጣት ለመውረድ አልጋው አይመችም በፍጹም እና ለመቅረጽ አልተመቸኝም፣ አልቻልኩም። ያው ድሬዳዋ እንግዲህ ኮሪደር ልማት እየገባ ነው፣ እየተሰራች ነው። ከተማ አቧራ ባቧራ ነች፣ የተቆፋፈረች ነው። ግን ስቲል ደስ የሚል ቫይብ አላት ምናምን ቆንጆ ነገር አለው። ሶ የተወሰነ ከተማዋ መግቢያውን ምናምን ላሳያችሁና እንቀጥላለን ደግሞ ገንደሮቃ ገብሪቾሌ ወዬ ወዬ ነጋሬ በዋን ሳቢያን ሳቢያን ይኸው መተናል። እውነት ለመናገር አም ሶ ኤክሳይትድ በጣም በቃ በጣም ጓጉቼ ነበር ሄድኩት። ላይክ እንደ ጠበቅኩት አላገኘሁትም የባቡሩን ጉዞ። እውነት ለመናገር እንደ ጠበቅኩት ብቻ ሳይሆን ከጠበቅኩት በጣም በታች ነው ያገኘሁት። ምክንያቱም በቃ ሌላውን ዓለም ላይክ የኛም ጥፋት እንዳለበት ሆኖ ማለት ነው። ዘግይተን በመቁረጣችን ምክንያት አፐር ቤድ ብቻ ነበር ያገኘ ነው። እሱ እንዳለ ሆኖ ሽታው ትንሽ የሚከብድ ሽታ አለው። እሷ ፊክስ ብትደረግ በጣም ጥሩ ይሆናል ብዬ አስባለሁ። ፕላስ ለብቻ ጉዞ የሚሆን አይደለም ባቡር። በቃ ባጭሩ ድሬዳዋ እችን ትመስላለች። ይሄ መግቢያው አካባቢ ነው። አሩ ነው የሰፈሮቹን ስም በትክክል አላውቀውም፣ ላልጠራላችሁ እችላለሁ። ግን ይሄ ላይ ከባቡሩ ወርደን መጀመሪያው አካባቢ ነው፣ ባቡር ጣቢያው አካባቢ ማለት ነው። ይዞኝ ፍቅራቸው ሀረር ድሬዳዋ ነምበር 1 ሳቢያ እንዴት ልመለስ ወደ አዲስ አበባ ይዞኝ ፍቅራ ሰው እንግዲህ ድሬዳዋ መግቢያዋ ምናምን ይሄንን ይመስላል። እንግዲህ ከባቡር ካገኘሁት ኤክስፔሪንስ ትንሽ ሼር ላርጋችሁ። መጀመሪያ በባቡር ለመሄድ ስትወስኑ ቴሌብር ላይ ነው ገብታችሁ ትኬት የምትቆርጡት። ቴሌብር ላይ የራሳቸው አፕሊኬሽን አለ። ኢትዮ ጅቡቲ ባቡር የሚል እንትን ምንድነው አፕሊኬሽን። ሰው እዛ ትገቡና የፋይዳ ቁጥራችሁን አስገብታችሁ ነው ብትቆርጡት እና የምትሄዱበትን ቀን መነሻ ስቴሽናችሁን ምናምን አስገብታችሁ የተሟላ መረጃ ተሰጣችሁ ትቆርጣላችሁ። ስትቆርጡ ግን ሲት ስትመርጡ ይሄ ኢኮኖሚ ቤድ ክላስ ከሆነ አፐሩን እንዳትመርጡ። ስፔሻል ሴት ከሆናችሁ እና ብቻችሁን ከሆናችሁ በፍጹም አፐሩን እንዳትመርጡ። ለምንድነው እንደዛ ያልኩት? አንደኛ እላይ ስለሆነ ለመውጣት ለመውረድ አይመችም በፍጹም። ሁለተኛ ኢኮኖሚ ቤድ ክላሱ እንደዚህ 3 አልጋ ወደታች 3 አልጋ ፊት ለፊት እንደዚህ ፊት ለፊት 6 ሰው ሆናችሁ ነው የምትሄዱት። ሶ ብቻችሁን ባትሄዱ ይመረጣል። ወንዶች ከሆናችሁ እንኳን ኢትስ ኦኬ። ሰብሰብ ብላችሁ የምትሄዱ ከሆነ ደግሞ ያው ቫይብ ይኖራል፣ አሪፍ ነው። ከዛ ውጪ ሽታ የሚረብሻችሁ ምናምን ከሆነ ወደ ቤዶቹ ባትሄዱ ጥሩ ነው መክራለሁ። ወንበር ላይ ቁጭ ብላችሁ ብትሄዱ። ምክንያቱም አይ ቲንክ የተባይ ምናምን ለማጥፋት የሚረጩት መድኃኒት ይመስለኛል በጣም ይሸታል አልጋው አካባቢ። ያው ወንበሮቹ ጋር እንኳን ሰልፍ አይቼዋለሁ፣ ሽታ የለውም ማለት የራሱ ሽታ የለውም። ያው የሰው መተፋፈን የሰው ብዛት ምናምን ካልሆነ በስተቀር ማለት ነው። ከዛ ውጭ ቅድም እንዳልኳችሁ ጠዋት ለመተጣጠብ ለምናምን ከፈለጋችሁ ቀደም ብላችሁ ተነሱ። ውሃ ያልቃል ውሃ ያልቀዋል። ያው የሚጠበቅ ነው። ሰው በጣም ብዙ ነው።
ፕላስ ደግሞ ምግብ ምናምን ይዛችሁ ብትሄዱ ጥሩ ነው ያው እንደምቾታችሁ ማለት ነው ከዛ በተረፈ በጣም ያው ሰብሰብ ብላችሁ ብትሄዱ ሙድ ይኖራል አሪፍ ጊዜ ታሳልፋላችሁ ምናምን ያው ጉዞ በማታ በመሆኑ ምክንያት ሀገር እያያችሁ ልትሄዱ አትችሉ ከዛ ውጪ እንግዲህ ጉዞ አሪፍ ነበረ እኛም ድሬዳዋችን ገብተናል በቀጣይ ቪዲዮዎች ደግሞ የሀረርና ጅጅጋ የሚኖረኝን ቆይታ ብሎግ ሰራላችኋለሁ ሀሳብ አስተያየቶቻችሁን እንግዲህ በኮሜንት ሴክሽን ላይ አሳውቁኝ ሰብስክራይብ ማድረግ እንዳትረሱ ብዙ ብሎጎችን ከዚህ በኋላ ለቅምላችሁ ነው የሚሆነው ቤቲ ነኝ ስላያችሁን አብራችሁን እስካሁን ስለቆያችሁ አመሰግናለሁ በቀጣይ ቪዲዮ እስከማገኛችሁ ድረስ እወዳችኋለሁ ባይ ሰብስክራይብ ማድረግ እንዳትረሱ ብሏት ድርስ አንቺን ያለሰው ከመሃል አገር ካዱ ገን ከሽግር ካድርስ ጎዝጎዝ ነው ጨስ ነው ሞቅ ደመቅ ድሬ እኮ ነው አዬ አቦ አኑ ቡልቻ ወፊዩ ሚዴ ይዞደዌ የሸገር ልጅ አራዳ ነው ሰው አክባሪ ሰው ወዳኑ ቀላጅና ተረበኛ ፍቅር ይዞ የሚተኛ አለው የለ ከሁሉ ጋር ግባ ጀባ እፈስ ጀባ ልቡ የተለየ የድሬ ልጅ የከሲራ